እሺ አሁን ጨረስን። አሁን አልጨረስንም። ስማኝ አልጨረስንም። አልተግባባንም። እንደምን ናችሁ? ማን ፈቀደልሽ? ትላንትና ስምምነት ላይ ከደረሱ በኋላ ሩታ ኤፍሬም እና አክስትየው ጣቢያ ሄደው መፈረም ያለባቸው ጉዳይ እንዳለ ተነግሯቸው መሄዳቸውን ሰምቼ ነበረ። እዛ ጣቢያ ላይ ያልታሰበ ነገር መፈጠሩንም ጭምር ሰምቻለሁ ማለት ነው። አይሚን አልገባኝም። ጉዳዩን በስምምነት ከጨረሱ በኋላ ለምን ይሄንን ነገር ማድረግ እንደተፈለገ ሊገባኝ አልቻለም። ከዛ ውጪ ያው በአጠቃላይ ቡዜም ሆነ አብርሃም በሩታ ላይ ያላቸውን የበላይነት ማሳየት ይፈልጋሉ። ይሄንን ሁሉ ነገር ሲያደርጉ የነበሩት ወይም ይሄንን ሁሉ እስከዛሬ የተደረጉትን ነገር ሲያደርጉ የነበሩበት ትልቁ ምክንያት እችን ልጅ አንገት ለማስደፋትና ልክ እነሱ እንደዚህ የበላይነታቸውን ማሳየት ስለሚፈልጉ ነው። በነገራችን ላይ ልጁን ከሷ መንጠቅ እንደማትፈልጊ ሁላችንም እናውቃለን፣ እውነታውን ስንናገር ማለት ነው። ህጉም እንደማይፈቅድልሽ አንቺም ጠንቅቀሽ ታውቂዋለሽ። ግን ልጁን እንደ ማስፈራሪያ መጠቀም ትፈልጋላችሁ። የእናንተ ትልቁ ታርጌት ሌላ ነገር አይደለም። ሩታ ከዚህ በኋላ በአብርሃምና በሄርሜላ ህይወት እንድትገባ አትፈልጉም። ግን ደግሞ መታችሁ ከመቆስቆስ መታችሁችን ልጅ ከመንካት ወደኋላ እንደማትሉ ግልጽ ነው እና ትላንትና በኩራት ነበረ ስትናገሩ የነበራችሁት። እናንተ ምህረት አድርጋችሁላት እሷ ከእስር እንደተረፈች አይነት ንግግር ነው ስትናገሩ የነበሩት ማለት ነው። አንቺ አብርሽን አሳምንሽላት ምናምን። በነገራችን ላይ ዋና የነገሩ ቆስቋሽም አንቺ መሆንሽ ግልጽ ነው። ብቻ በዚህ ሁሉ ሂደት ውስጥ እናንተ ማንነታችሁን በሚገባ ነው ያሳያችሁት ማለት ነው። እቺ ልጅ እውነታውን ተናግራለች። ተለያይታችሁ የምትለያዩ አይነት ሰዎች አይደላችሁም። ከዚህ በኋላ ሊያስተሳሰራችሁ የሚችል ልጅ መሀል ላይ አለና እንደዚህ ክፋት ውስጥ መወዳደቁ ለማናችሁም ይበጃል ብዬ አላስብም። ከዛ ውጭ ብዙዎቻችሁ ጥያቄ ስታነሱበት የነበረው አንድ ጉዳይ ነበረ። ትላንትና የሆነ ቪዲዮ ተለቆ በሰዓታት ልዩነት ውስጥ ያ ቪዲዮ መጥፋቱን ተመልክቻለሁኝ። ለምን ያ ቪዲዮ እንደጠፋም ሰፋ ያለ ማብራሪያ እሰጣችኋለሁ ማለት ነው። ምክንያቱም በእንደዚህ አይነት ፍጥነት ቪዲዮ ሲጠፋ እኔም ተመልክቼ አላቅም። የለቀቁትን ቪዲዮ ሲያጠፉን በእነ አብርሽ በኩል ተመልክቼ አላቅም እና ትላንትና የለቀቁትን ቪዲዮ ያጠፉበት ምክንያት ከምን ጋር የተያያዘ ነው? ይህንንም እነግራችኋለሁ ማለት ነው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው ወቅታዊ ጉዳዮች ላይ ሀሳባችንን ለመስጠት ተመልሰን መተናል ማለት ነው። ትላንትና ጉዳዩ በስምምነት ካለቀ በኋላና ክሱን እንዳነሱላቸው ከነገሩ በኋላ መፈረም ያለባቸው ጉዳይ እንዳለ ተነግሯቸው ኤፍሬም ሩታና አክስትየው ወደ ጣቢያ መሄዳቸውን ሰምቻለሁ ማለት ነው። እዛ ጣቢያ ላይ ደግሞ ጉዳዩ ገና እንዳላለቀና በእነ አብርሽ በኩል ማለቅ ያለበት ጉዳይ እንዳለ እንደተነገራቸው ሰምቻለሁኝ። ለምን ነገሮችን በዚህን ያክል ልክ ማወሳሰብ እንደተፈለገ እኔ ሊገባኝ አልቻለም፣ እውነቱን ስነግራችሁ ማለት ነው። ጀስት ጉዳዩን ጨርሳችኋል፣ ጣጣችሁ አልቋል ብሎ እነዚህን ሰዎች ወደ ጣቢያ እንዲሄዱ ካደረጉ በኋላ ቀድሞ መጨረስ ያለባቸውን ጉዳይ አለመጨረሳቸው ሌላ ያሰቡት ተንኮል እንዳለ ነው እንደኔ የሚሰማኝ። ግን በአጠቃላይ በመግቢያም ላይ እንዳልኳችሁ እነዚህ ሰዎች ሩታ ላይ ያላቸውን የበላይነት በደንብ ማስመስከር ይፈልጋሉ። ትላንትና የሚፈልጉትን አንድ ፖይንት አግኝተዋል። ከሩታ አንድ ማረጋገጫ አግኝተዋል። ከዚህ በኋላ በአብርሃምና በሄርሜላ ህይወት ገብታ እንደማታስጨንቃቸውና ከዚህ ቀደም ስታደርግ የነበረውን ነገር እንደማታደርግ ውስጣቸው ተማምኖ ነው ያለው። ይህንን በሂደት የምናየው ጉዳይ ነው። ምክንያቱም እስከዛሬ በጣም ብዙ ጊዜያቶች ላይ እንደዚህ አይነት ነገሮች ተፈጥሯል። ሩታ አልሄድም ብትል ራሱ እናንተ የሆነ ምክንያት እየፈለጋችሁ እየመጣችሁ እችን ልጅ ከመቆስቆስ ወደኋላ እንደማትሉ እናውቃለን። ቢያንስ ለሳምንት ይሄ ነገር እናንተ በምትፈልጉት መንገድ ቢሄድ እንጂ ከሳምንት በኋላ ድጋሚ እንደዚህ አይነት ነገር ውስጥ ተዘፍቃችሁ እንደምናይ ግልጽና ግልጽ ነው። ምንም አዲስ ነገር የለውም። ሁሉም ኦዲየንስ የሚያውቀው ነገር ነው። ብቻ ግን ማድረግ የምትፈልጉትን የበላይነት መጠቀም ያሉባችሁን ሰዎች ጭምር ተጠቅማችሁ ዛሬ ይሄ ነገር አልፈነዳም፣ እኔም ላፈነዳው አልፈልግም። ግን ለዚህ ነገር ተባባሪ ሆኖ ሩታን አንገት ያስደፋው ሰው የጊዜ ጉዳይ ነው። ልጅቷ በማታስበው መልክ ነበረ ይሄ ነገር የተደረገባት ወይም ልጁ የራሷ ወገን ጋር የተገኘው። ይሄ ትልቅ ጥያቄ የሚያስነሳ ነገር ነው። ግን በሂደት ይሄ ጉዳይ መውጣቱ የማይቀር ነው፣ እውነት ተደብቆ ስለማይቀር ማለት ነው። እና የዛኔ ለብዙ ጥያቄዎች መልስ ይኖራል ብዬ ነው ሜይ ቢ እንደኔ የማስበው። እና
ሁሉንም ነገር በዛ ሰዓት እናያለን። እስኪ ብዙዎቻችሁ ጥያቄ ስታነሱበት ወደ ነበረው ጉዳይ ልመለስ። ትናንትና የሆነ ቪዲዮ ተለቆ ነበረ በዳኒ ቻናል ላይ። ከሰዓታት በኋላ ያንን ቪዲዮ ላገኘው አልቻልኩም። ቪዲዮ ላይ ሀሳብ መስጠት ፈልጌ ነበረ። ጀስት ጥያቄ ሊያስነሳ የሚችልን ቪዲዮ ስለነበር ነው በነገራችን ላይ ያንን ቪዲዮ ለማስወገድ የተገደዱት ማለት ነው። ምክንያቱም ከአብርሽ ጋር በተያያዘ ከዚህ ቀደም በጣም በርከት ያሉ ጥያቄዎች ተነስተውበት ነበረ። አድናቂዎቹ ይህንን ነገር አደረጉ በሚለው ዙሪያ ከአብርሽ ጋር በተያያዘ ሰፊ ሀሳቦች ተነስተው በጣም በርካታ ሶሻል ሚዲያ ላይ ተከታይ ያላቸው ሰዎች ጭምር ገብተው ሀሳብ ሲሰጡ ነበረ። ይሄ ቪዲዮ አብርሽ ላይ ዳግም ጥያቄዎችን ሊያስነሳ እንደሚችል ስለገባው ነው። ጀስት አብርሽም ሆነ ሄርሜላ ከዚህ ነገር ተለይተው ወይም ሀገር ቀይረው ከእንደዚህ አይነት ውጥንቅጥ ውስጥ ወጥተው መኖር ከፈለጉ ማለት ነው። እኔ ከሩታ ጋር እንዲቋሰሉ አልፈልግም። የሰው ልጅ በሰላም መለያየት አለበት ብዬ ስለማምን ነው ይሄንን ምደግፈው ማለት ነው። እና እነዚህ ሰዎች ደግሞ እስከዛሬ ድረስ በተመለከት ነው አንድ አካባቢ ላይ ከሆኑ ሰላም የሚያገኙበት እድል እጅግ በጣም ጠባብ ነው። ጀስት ከሄርሜላ ጋር ፍቅር ጀምረዋል። በዚህ ፍቅር ከተሳካለትና በዚህ አንድ ስቴፕ ሄዶ ነገሮችን ማስተካከል የሚችልበት አይነት ከሆነ ማንም ይሄንን ነገር ይጠላል ብዬ አላስብም። ሰው የግድ ከአንድ ሰው ጋር መኖር አለበት የሚልም እሳቤ የለኝም እንደኔ ማለት ነው። የሚያስማማቸው ጉዳዮች ካሉ ከሩታ ጋር ተገደህ ኑር የሚባል ነገር ስለሌለ አሁን በጀመረው ህይወት ደግሞ አብራው ላለችም ልጅ ለራሱም ደስተኛ ሆኖ ነገሮችን ማሳለፍ ስላለበት ከእንደዚህ አይነት ውጥንቅጥ መራቅ አለባቸው ብዬ አስባለሁ። ይሄ ደግሞ ለሱ ብቻ ሳይሆን ለሁሉም ሰላም ሲባል ይሄ ነገር መደረግ ስላለበት ማለት ነው። እና ያንን ነገር ያሰቡ የእሱ አድናቂዎች ይመስለኛል። እና ከዚህ ውጥንቅጥ ወጥቶ ሌላ አካባቢ ላይ ሄዶ አዲስ ላይፍን እንዲጀምር ሰፖርት እናድርግህ ወይም እንትን እንበል የሚል አይነት ሀሳብ አቅርበውለት ነበረ። አብርሽ ደግሞ ከዚህ ቀደም በእንደዚህ አይነት ጉዳዮች ላይ የጣለው ነጥብ ስላለ ወይም ብዙ ጥያቄ ሲነሳበት ስለነበርም ይመስለኛል አይሚን ቪዲዮ ከተቀረጸ በኋላ ለምን መጥፋት እንደፈለገም ሊገባኝ አልቻለም። ሜቢ ከተሰጡት አስተያየቶች አንጻር ሊሆንም ይችላል ብዬ አስባለሁኝ። ለማንኛውም እንደዚህ አይነት ነገሮች ስላሉ ነው ያ ቪዲዮ የጠፋው። አብርሽም ሆነ ሄርሜላ በአቅም ደረጃ ሌላ አካባቢ ላይ ወይም ሌላ ሀገር ላይ ሄደው ከመኖር የሚገድባቸው ነገር ይኖራል ብዬ አላስብም። እንዳልኳችሁ ነው ሁለቱም በኢኮኖሚ ትንሽ ፈርጠም ያሉ ሰዎች ስለሆኑ የአድናቂዎቻቸውንም ሰፖርት ይፈልጋሉ ብዬ አላስብም። ሌላም ጥያቄ ምክንያቱም አሁን ላይ አጋጣሚዎች ናቸው የሚፈለጉት የሰው ለማጠልሸት እና እንደዚህ አይነት ነገሮች ይነሳሉ ከሚል ነገር አንጻር ይመስለኛል ቪዲዮ የቻለው ሜቢ አላቅም። እነሱም በዚህ ጉዳይ ላይ ሀሳብ መስጠት ከቻሉ ሰፋ ያሉ መረጃዎችን እናደርሳችኋለን ማለት ነው። ለማንኛውም ዛሬ የሰማችሁ ጉዳዮች እነዚህን ይመስላሉ። እናንተስ በዚህ ዙሪያ ምን አይነት ሀሳብ አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ።